የኢሃፓም ፕሬዝዳንት አብርሃም ሃይማኖት ብልጽግና ህዝባዊ ስብሰባውን ከከለከለ አጠቃላይ ህዝባዊ ተቃውሞ በመጥራት ወደ ጠንካራ ንቅናቄ እንገባለን። እኛ እየጠየቅን ያለነው መብታችንን ነው፣ ልመና አይደለም። ሰላም ጤና ይስጥልኝ በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ ማለት እዚህ እንደምንመለከተው የፊታችን ህዳር 27 እንግዲህ አዲስ አበባ ትናገረች በሚል መሪ ቃል ኢሃፓ የተባለ አንድ ፓርቲ ታላቅ ህዝባዊ ስብሰባ ጠርቷልና እሱን እንግዲህ መንግስት የሚያፈቅድልን ከሆነ ታላቅ ህዝባዊ ንቅናቄ ወደ ማድረግ ይገባልን የሚል ነገር የሰማን ነው የምንገኘውና ምንድነው የሰማ የሚገኘው የሚለው ነገር የማስደምጣችሁ ነው የሚሆነው። እንደዚሁ ደግሞ ከደባርቅ ዩኒቨርሲቲ የተላከልን በጣም ልብን የሚነካ አሳዛኝ የተማሪው ንግግር አለ። እሱን የማስመለከታችሁ ነው የሚሆነው። በተለይ የልጅቷን ንግግር ሳሰሙ እንዳትወጡ ስል ጠይቃችኋለሁ። ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። በመጀመሪያ ነገሮችን ለማጥራት ያክል እንግዲህ ቅድም ቀን ላይ አንድ ሪሰርችላችሁ ነበር። አንድ ጭካኔ የተሞላበት ቪዲዮ ቴሌግራም ላይ ልቅላችሁ ነበር። አጥፋዋለሁ ብያችሁ ነበር። ጠይቂያችሁ ነበር ፖስት አድርገው ብዬ አይ አርገው ሳያችሁ ያረጋችሁና አጥፋው ምቻለው አሁን ላይና ያላችሁ ካላችሁ ገብታችሁ እላችኋለሁ። ቴሌግራም ላይ ኢንተራክት ብላችሁ እሱ ጋር አስመልክቶ እንግዲህ ልጁ ማህተብ ያሰረ ነው። እዚህ ጋር ደግሞ እንደምትመለከቱት ንቅሳት ነገር አለችው የማህተብና ይሄን አስመልክቶ እንግዲህ ቤተክርስቲያን እንዳዘዣቸው ነገር ቤተክርስቲያንን በዚህ መንገድ የተቹ የሚገኙ እነዚህ ማህተብ ያደረጉ የሙአተዋህዶ እንትኖች እያሉ ቤተክርስቲያንን እንግዲህ ባሉት አጋጣሚ በሙሉ በመንጣላት ብለው የሚፈልጉ ግለሰቦች በተለይ የዋሃቢያ ሙስሊሞች ቤተክርስቲያንን ለመጣል ቤተክርስቲያንን ለመተቸት እንግዲህ እዚህ የምትመለከቱ መንገድ እነዚህ ታጣቂዎች ደግሞ በሰሜን በኩል የሚገኙ የፋኖ ታጣቂዎች እንግዲህ ማህተብ ያደርጋሉ ወይ ደግሞ በመታቸው ክርስቲያን ናቸውና እሱንም አስመልክቶ እንግዲህ ቤተክርስቲያኑ ያከቻቸው ብለው በምትመለከቱት መንገድ ፎቶዎችን ቪዲዮዎችን እየሰሩ ፖስት ያደርጉ ይገኛሉና ይሄ ግለሰብ ለሰራው ጭካኔ የተሞላበት ተግባር ቤተክርስቲያን ጥያቄ አድርገው ለማቅረብ እየሞከሩ ያሉ ሰዎች ያን ነው የምንገኘውና በዚሁ አጋጣሚ አደብ ገዙ ተው ያስፈልጋለሁ እና ከተባለ ብዙ ምን እናገረው አለና ረቫን ፈልጋለሁ። በሊቢያ በረሃ ላይ እነዛን 20 ምናምን ክርስቲያኖችን ኢትዮጵያን ኦርቶዶክሳውያን አስጎንብቶ ሲያርድ የነበረው ማን እንደሆነ የምናውቀው ነገር ነውና እባካችሁ እረፍት ፈልጋለሁ። ያላረግነው ነገር ጉዳዩ አሰቃቂ ነው፣ የማይደረግ ነው፣ ከዛ ባለቤት የወጣ ነገር ነው። በቃ ይሄንም አስመልክቶ ቤተክርስቲያን የምትተቹ ቤተክርስቲያን ጥያቄ የምታረጉ ኦኬ ቤተክርስቲያን ይቻላከቻቸው ቤተክርስቲያን ያሳደቀቻቸው ቤተክርስቲያን ነፃ ያወጡ ነው የምትሉ ሰዎች ካላችሁ ማስረጃ ካላችሁ አቅርቡ። ማህተም ማረጋቸው ብቻ እንደዚህ ሊያስብላችሁ አይችልም። እባካችሁን ቤተክርስቲያንን አትተቿት። በዚህ የተነሳ ቤተክርስቲያን ላይ እጃችሁን አንሱ። መዋጋት ከፈለጋችሁ ጫካ ግቡና ከወንዶች ጋር ተዋጉ ያስፈልጋለሁ። እናንተ በዚህ ጉዳይ ሐሳባችሁን አስቀምጡልኝ። አዲስ አበባ ትናገራለች ወደሚለው ጉዳይ ከመግባታችን በፊት እስቲ ይሄን ቪዲዮ ተመልከቱ። ትናንት ማሳይቻችሁ ነበር። አሁንም ትኩረት የሚሻ ጉዳይ ስለሆነ ተመልከቱት። ፍትህ ለኦቶና ደብረጽዮን። እባካችሁ ኦርቶዶክሳውያን ይህንን ቪዲዮ ከምንም ጊዜ በላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለዓለም አድርሱት። አንገት ላይ ማተብ አስረሽ ስለ ቤተክርስቲያን ድምጽ ሳትሆን የምታሳልፍ ከሆንክ አንተም የቤተክርስቲያን ጠላት ነህ፣ አንቺም የቤተክርስቲያን ጠላት ነሽ። የቤተክርስቲያን ጉዳይ ይመለከተኛል የምትል ከሆንክ ይህንን ቪዲዮ ከምንም ጊዜ በላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለዓለም አድርሱት። በወላይታ ሶዶ ኦቶና ደብረጽዮን ቅድስት ድንግል ማርያም ቤተክርስቲያን ለመንገድ ዳር አስፋልት ተብሎ የቤተክርስቲያኒቷ እስከ መድረኩ ድረስ ያለው ቦታ ተቆርጦ ሊሰጥ ነው። እባካችሁ ኦርቶዶክሳውያን ንቁት። ይሄ ውሸት ነው ካላችሁ ይህንን ቪዲዮ አዳምጡት። ቤተክርስቲያንን ጠርተው ሳያናግሩ ይህንን አይነት በደል በእኛ ላይ አድርሰዋልና በአይናችሁ እናንተ እንድትመለከቱ ፈልጋለሁ። ይህንን ባርዛም መነሻ አድርጋችሁ ወደ ላዩ ቅድስት ቤተክርስቲያን አውደ ምሕረቷ ላይ ነው የገባው። ይሄ ቦታ ሲወሰድ ሀገር ከየድራተስ መንገድ ይገነባል ተብሏል። ከመንገድ ግንባታ በኋላ ደግሞ መልሶም ወደ ውስጥ ሊገቡ ነው ያሉት። ሌላ ዩቲሊቲ ላይኖች አሉ፣ የውሃ መስመሮች አሉ፣ ዲቾች አሉ፣ ሌሎች መስመሮችን ከዚህ ከመንገድ በኋላ ደግሞ ቀጥቶ ሊወስዱ ነው ያሉት። ይሄንን እናንተ እንድትቃወሙና በተለይ ወጣቶች ሚዲያ ላይ የምትሰማሩ ወጣቶች በአጠቃላይ ስለ ቅድስት ቤተክርስቲያን የላሜራ ጉዳይ አይደለም፣ ስለ ቅድስት ቤተክርስቲያን ይዞታ ጉዳይ ይኸውላችሁ ጮታችንን ስሙ። ሚዲያ ላይ ተጫወቱ። እየተቃወሙ ያሉ የኛ ልጆችም ሌሎችም አሉ። ማት ሚዲያ ላይ ያያችሁ ነው ያላችሁ። ሰምታችኋል፣ አይታችኋል፣ ተመልክታችኋል፣ ሼርም አድርጋችኋል፣ ላይክም አድርጋችኋል። ከዛሬ ጀምሮ ያ ሼር ያ ላይክ ይሰረዝና የቅድስት ቤተክርስቲያን ጩኸት ይሆናል። ይሄንን እናደርጋለን ወይ? ይሄ ነገር አሁንም ቢሆን ትኩረት ይሰጠው ያስፈልጋል። ቤተክርስቲያን እንግዲህ መቼም ቢሆን ለልማት እንቅፋት ሆና አታውቅምና ቤተክርስቲያን ልማትን
ዛሬ እናንተ ገና ዛፍ የተከላችሁ ችግኝ የተከላችሁ በትገኙበት ቤተክርስቲያን ግቢዋን ዞር ባችሁ ብትመለከቱ ሙሉ በሙሉ ግቢዋ በዛፎች የተሞላ በልማት የተሞላ ታጥሪ ቤተክርስቲያን ናትና ለልማት እንቅፋት የምትሆንበት ምን አይነት ምክንያት የለም። ሆን ተብሎ ቤተክርስቲያንን ለመጣል ቤተክርስቲያንን ለማዋረድ የሚደረግ ሴራ ነውና እባካችሁን ትኩረት ይሰጠው። ቤተክርስቲያን በደብዳቤ ሳትጠየቅ ልበሉ በደብዳቤ ራሱ ይሄን ያክል ቦታ ከናንተ እንፈልጋለን መንገድ ይሰራ ነው የምንገኘውና ለናንተ ይሄን ካሳ እንሰጣችኋለን ሌላ ቦታ እንተካላችኋለን ይሄን ቦታ ፈቀዱልን ብሎ እንኳን ሳያስፈቅዱ ጅም ብሎ በቶ እንግዲህ በጅም ላይ ያፈረሱ ነው የሚገኙትና ለዚህ ነገር ትኩረት ይሰጣን ፈልጋለሁ። የፊታችን ህዳር 27 እንግዲህ ታላቅ ህዝባዊ ስብሰባ ተጠርቷል በአዲስ አበባና ይሄን ነገር መንግስት የማይፈቅድ ከሆነ ወደ ቀጣይ እርምጃ ደግሞ ወደ ፕላን ቢ ይመስለኛል ሰዓት ወደዛ እንገባለን የሚል ነገር እንግዲህ የሃፓ የተባለ አንድ ፓርቲ ይዞ ቀርቧልና ይሄ ነገር አይመለከተንም ይሄ ሃይማኖት ቻናል ነው እኛ ኦርቶዶክሳውያን ነን ፖለቲካ ውስጥ አንጋ የምትሉ ሰዎች ካላችሁ እንደዛ ያላችሁ ራሳችሁን አታጃጅሉ። እታችንን ስማትና ወደ ጉዳዩ ልመለስ። ሰገጣችሁም አልሰገጣችሁም ቀልባችሁን ሰብስባችሁ ዜና አንብቡ። ፖለቲካዊ ንቃተ ህሊናችሁን አዳብሩ። that's all I have to say። መሰገጥና ለመሰገጥ is a matter of personal preference። እውነቱን ለመናገር a matter of personal preference ሊሆን የማይችለው ግን ፖለቲካዊ ንቃተ ህሊናን አለማዳበር ነው። አሁን ያለንበት ሀገራዊና ዓለማዊ ሁኔታ አይደለም ባላየሁም አልሰማሁኝም ሙዲ ቅርና እንዲህ መነጽር አድርጋችሁ ራሱ ያያችሁ ብዥ ሊልባችሁ ይችላልና አልነበርኩም አልሰማሁም አላየሁም ከተጠያቂነት አያድንም። ይሄ ነገር ሲፈጠር እናንተ የት ነበራችሁ? ዝም በማለቴ ምን አይነት ነገሮችን እየደገፍኩኝ ነው ምን አይነት በደሎች እንዲፈጸሙ እየደገፍኩኝ ነው የሚለውን ነገር መጠየቅ አለባችሁ። ከፍልስጤም ኮንጎ ሱዳን አንስቶ ኢትዮጵያ ውስጥ የሚፈጠረውን ነገር ራሱ ለማወቅ ንቃተ ህሊና በጣም አስፈላጊ ነው። ፖለቲካዊ ንቃተ ህሊና ይሄንን ደግሞ ስል ፖለቲከኛ ሁኑ እያልኩ አይደለም። እኛ ሀገር ብዙ ጊዜ ፖለቲካዊ ንቃተ ህሊና ያለው ሊኖረው የሚገባው በቃ ፖለቲካ ላይ የሚሰራ ፖለቲከኛ የሆነ ሰው ብቻ ነው ይባላል። አይደለም። እናንተ እንደማንኛውም ዜጋ ማወቅ አለባችሁ ነገር ወቁ። ዜና አንብቡ። አውቆ ማገኘት እና የራስ የሆነ እኔ ማምነው በዚህ ነው ይሄ ነው የኔ ያስተሳሰብ ብሎ መገኘት አስፈላጊ ነገር ነው። በታችን እግዚአብሔር ይስጥልን። እኔ ማለት የምፈልገው ነገር ብዙ ጊዜ እንደምናገረው ግራቪቲና ፖለቲካ የሚያጠቃው የማይነካው አካል የለም። ኦኬ ሰው ከተባልክ ይነካል። የሆነ በፖለቲካ የሚነሳ ችግር ቤትክ ነው ቀጥ ብሎ ይገባው እዛ እኔ አልገባውም እኔ አልሰማውም ብለክ የምትርፍበት ጉዳይ አይደለምና በዚህ ጉዳይ ላይ እንግዲህ ማወቅ ስላለብን ያክል ምን የተፈጠረ ያለውን የሚለው ነገር ዙሪያችንን ቃኝት ማድረግ ስላለብን የተሰማ የሚገኘው ነገር ደግሞ የተለመጠ የሚገኘው ነገር ተመልከቱ። የኢሃፓም ፕሬዝዳንት አብርሃም ሃይማኖት ብልጽግና ህዝባዊ ስብሰባውን ከከለከለ አጠቃላይ ህዝባዊ ተቃውሞ በመጥራት ወደ ጠንካራ ንቅናቄ እንገባለን ሲሉ ለአንከር ሚዲያ በሰጡት ቃለ መጠይቅ ገልጸዋል። እኛ አዲስ አበባ ትናገራለች በሚል መሪ ቃል ነው ስብሰባችን የምናደርገው። ህዝቡ ይናገራል። የአዲስ አበባ ህዝብ በግልጽ ይነግረናል ያለበትን ሁኔታ ቤት የፈረሰበት መምህራኑ ዶክተሮቹ የህክምና ባለሙያዎቹ ሰራተኛው በአጠቃላይ ቀን ሰራተኛው ጎዳና ተዳዳሪውን ጭምር እኛ ለሁሉም ክፍት የሆነ ህዝባዊነታችንን የሚያሳይ ታላቅ ህዝባዊ ስብሰባን ያቀርነው። ይሄ ስብሰባ ደግሞ መሳካት አለበት ግዴታም ነው። እኛ እየጠየቅን ያለነው መብታችንን ነው ልመና አይደለም። የብልጽግና መንግስት ለእኛ ልዩ ስጦታ እንዲሰጠን አይደለም መብታችን ነው። ህዝብ መሰብሰብ ማደራጀት በሰላማዊ መንገድ ሰላማዊ ሰልፎችን መጥራት ፖለቲካ ፓርቲዎች ለተቃዋሚዎች የተሰጠ መብት ነው ያው ህገ መንግስታዊ መብት። ስለዚህ እኛ የምንለው ህገ መንግስቱን አክብሮ ነው ማስከበር የሚችለው ነው። ስለዚህ ህገ መንግስቱን እንዲያከብር አክብሮም እንዲያስከብር ይሄ ህዝባዊ ስብሰባ በሰላም እንዲጠናቀቅ እንዲያደርግና አዳራሾች የመንግስት አዳራሾች ለብልጽግና ፓርቲ ብቻ መፈንጫ ሳይሆኑ እኛ ተቃዋሚ ፓርቲዎችም መጠቀሚያ መሆን አለባቸው። የመንግስት አዳራሾችን ጠይቀናል። ምክንያቱም ሆቴሎች ባለሀብቶች ጭምር አሁን ትላልቅ አዳራሽ ያላቸው እንግዲህ እኛ የምናስበው አንዱ ሚሊኒየም አዳራሽ ነው። ህዝቡ ሰፊ ስለሆነ እዛም እየሞከርን እንገኛለን። ሌሎችም አዳራሽ አማራጮችን እየሞከርን ነው። አማራጫችንን አስፍተናል። ቀኑ ተወስኗል። ህዳር 27 ነው። ስለዚህ በዚህ በአሰብነው ስፍራ ላይ ስኬታማ ሆኖ በሰላም መርሃ ግብራችን እንዲያልቅ ደግሞ የራሳችንንም ግብረ ኃይል አቋቁመናል። ጸጥታውንም የሚያስከብር የስብሰባው እንዲሁም በደንብ ደግሞ በተደራጀ መንገድ ሁኔታው እንዲመራ ዝግጅታችንን ጨርሰን ነው ፍቃድ የጠየቅነው። ስለዚህ ህዝቡ ይሄንን ጥሪ የሚሰማ ለህዳር 27 ቦታውንና ስፍራውን እናስታውቃለን። ምክንያቱም ሂደቶችን እየሄድን ስለሆነ ዝግጁ መሆን አለበት። እምቢ ካለ ደግሞ ስርዓቱን ለምን እምቢ አልክ ብሎ መቃወም አለበት። እንዲህ በቀላሉ የሚተው መሆን የለበትም። ስለዚህ እኛ በህጋዊ መንገድ እየጠየቅን ነው። ስለዚህ መንግስት ደግሞ ግዴታው እንዲወጣ ነው ብቄ ማሳስበው። እንደምትሰሙት ነው እንግዲህ ህዳር 27 ላይ የፊታችን ህዳር 27 ማለት ነው ኦልሬዲ ከ10 ቀን በኋላ ምን እንደሚፈጠር
አይሆን ነገር የሚያሰጋ ነገር ነው ያለውና እናንተ በዚህ ጉዳይ ምን ትላላችሁ? ቅድም እንዳልኳችሁ ነው ዳይሬክትም ሆነ ኢንዳይሬክት የሚነካን ነገር ነው። እስከሆነ ድረስ ኢትዮጵያ ውስጥ እስካለን ድረስ ወይ ደግሞ ኢትዮጵያዊ እስከሆነ ድረስ የሚነካን ጉዳይ ነውና እናንተ በዚህ ጉዳይ ምን ትላላችሁ? ከዛ ውጪ እንግዲህ የምናውቀው ያው ኢትዮጵያ ውስጥ አሁን ላይ ይሄ ሰልፎች ምናምን በተለይ ወደ አዲስ አበባ እና ትላልቅ የክልል ከተሞች ላይ እንግዲህ አይደረጉም፣ ይከለከላል ይመስለኛል። ከዚህ በፊት እንደሰማሁት ከሆነ ቤተክርስቲያን ብዙ ጊዜ ጠይቃለች፣ ለምሳሌ ያክል አዲስ አበባ ላይ፣ ነገር ግን ሊሆን አልቻለም፣ አይፈቀድም ነው። ኦኬ በሰልፍ የሚመለስ ጥያቄ የለም ነው የምትባለው። እና ይሄ ግን የህዝብ መብቱ ነው። ኦኬ ወጥቶ ድምጹን ማሰማት መንግስት ይስማልኝ ማለቱ፣ ለምሳሌ ያክል በአርሲ ጉዳይ ላይ ስንጨፈጨፍ አዳይ ወጥተን መንግስት እየሰማ አይደለምና ይስማን ብለን መናገር መብታችን ነበር። ቢሆን ለስርዓቱ እንደ ህጉ ብለን ነዛ ነበር። ነገር ግን ነገርየው አልሆነም እንደዛና ይሄንን ማስመልከቱ ይመስለኛል እንግዲህ ህዝባዊ ጥሪ የተጠራውና ይሄ ብቻ አይደለም እንግዲህ ህዝብ ይናገር ነው የተባለ የሚገኘው ላይ አዲስ አበባ ተናገራች የተባለ የሚገኘውና የአዲስ አበባ ህዝብ ይናገር ነው። ህዝብ ብዙ በራሱ ውስጥ አፍኖ የያዘ ብዙ ነገር አለ። ያን ነገር ያውጣ ነው እንግዲህ ይመስለኛል እንግዲህ ዛሬ የሚመስለኝና ህዝቡ የሚናገር ነገር አለው ወይ ምናምን ለሚለው ነገር ጥያቄ የለውምና ይሄ እንግዲህ ከደባርቅ ዩኒቨርሲቲ ሰራከልን ቪዲዮ ነው። በጣም ያስደነገጠኝ ቪዲዮ ነውና እስቲ ጉዳዩን እንመልከትና ምን አይነት ሀሳብ ተነሳበት ይገኛል የሚለው ነገር የማስመለከታቸው ነው። እንዴት አደራችሁ? አሜን። እግዚአብሔር ይመስገን። ለተቀደሰችው ቀን ላደረሰን እግዚአብሔር ይመስገን። በድጋሚ እያላችሁ አንድ ጊዜ በልልታ እንድታጨበጭቡ ውስጣችሁ ደስ እያላችሁ ለዚህ ቀን ላደረሳችሁ እኛ ተማሪዎች ትናንት ምንድን ነበር ያነሳነው? እግዚአብሔር ይስጣችሁ። እኛ ተማሪዎች እርቦናል ብለን ፍትህ ይሰጠን በምንለው ሰላማዊ ሰልፍ ምን ተነሳ? ተማሪዎች ጦርነት ምን ተከተለን? ሞት ምን ተሰማን? ሐዘን አያሳፍርም በእውነቱ። እርቦናል እኛ ላለው ጠምቶናል ላለው ወረዳችን ተማሩ ብለው ለሰደዱነን በእውነቱ ምንሻ እኔ በእውነቱ ከዚህ ላይ ሬሳ ወድቆ ማለት ነው ሞቴን ልሙት ዛሬ እኮ የኛ ወንድሞች ነው የሞቱ ብዬ ማለት ነው ሬሳ ያነሳው እኔ እንደኔ ሬሳ ያነሳችሁ ተማሪዎች እውነቱን ልንገራችሁ በስሜት ትወጣላችሁ። ምንድነው ይደረጋል? ታፈረው እየተባለ ከመታው ወደ ላይ ተኩሰው እየተባለ ነው የገደለ። ያቺ ትግል አዚህ ላይ ሆና ማለት ነው ተማሪዎች በበታይ እንኳን ተሸጉጠው እውነት በቃ ከዚህ ላይ ተደግኖ ማለት ነው ለተማሪ ያቺ ናት በእውነቱ ስንቱን ተማሪዎች አተረፈው። እኔ እንጃ ምን አይነት ቅንጭላት ነው ያለን በእውነቱ። ለካስ የኢትዮጵያ ሰላሟን ያጣች በእውነቱ እንደዚህ ያለ ትውልድ እየወጣባት ነው። እኛ ተማሪዎች ምንድነን? የነገ አገር ተረካቢዎች፣ ለነገ ትውልድ የምናስብ እኔ በእውነቱ አንድ ተማሪ ቴዎድሮስ የሚል ስም ሰይሜለታለሁ። ምንድነው እንደዚህ እዚህ ወንድማችን ከዚህ ላይ የተመተው እዞ የሄደ በእውነቱ አንድ ዚህ እጃችሁን እስኪያውጡ እግዚአብሔር ይስጥ ወንድሜ። ምን ተሰማህ? አዘን ሁን ያያችሁ ምንድነው? እኛ ምንድነው እርቦና ፍትህ ይሰጠን ሰላም ይሰጠን ያልን ለእኛ መሳሪያ። አረ ይደብራን ወገኖቼ። አረ ምንድነው ይህ? እኮ የማይደረግ ስራ ነው በእውነቱ። ጥበቃ በእውነቱ ነው ያየው ጥበቃ። እኔም ከሰላማዊ ሰልፍ አለሁበት። ሴቶች ግን በእውነቱ ምን አይነት ትውልድ ነን? እሴት ምንድነን? የነገ አገር ተረካቢዎች እንባላለን። በእውነቱ አገር የምንገል ለምግብ ሲባል ቀድመን የምንገኝ በእውነቱ እኛ ነን። ለምንድን ነው እንደዚህ? የኛ ወንድሞች አልደሉ
ድንጋጤ ያመመው እንዴ አራቴና ሞኝ እንኳን ማለት በረወደሉ ተኝቼ ነው የዋልኩ። ምግብ ግን እኛ ልንበላ ሀርነ በእውነቱ ተማሪዎች ምግብ ገና ልጁ ሳይታከም የልጁ ምንነት ሳናውቅ የልጆቹ እኔ በቃ እኔ ሐኪም ቤቱም ስለህር በደሙም ስለተንበላወስ በጣም ብዙ ስሜት ነው የተሰማኝ። በላ ነው ዋጥረው ግን አይደረግም። ከተማሪዎች ስህተት ይቻላልች። ይህ ሳይሆን ውስጣችን አላረረም ማለት ነው። ውስጣችን አልደማም። ቢደማ እኮ እንደዛ አይደለም። ቢደማማ ሬሳ ዘይት ጋር ሞጥለ ነው አንሮጥም። እኛም እኮ ነገ ሟች ነን። ተማሪ እኮ ምንድን ይባላል? ወታደር ነው። ይሄን አውቀን አይደለም እንዴ የመጣን ተማሪዎች ነው አይደለም? እውነት ከሆነ ወታደርነታችን ካወቅን ለምን ነው እንደዚህ ታዲያ? ምግብ እኮ የሰው ልጅ አይገዛው። እርቦናል፣ ጠምቶናል፣ ሳንበላ ኧረ እኔ የሆነ ልጅ አለ በይታ እንኳን ባያው አውቀዋለሁ። ኧረ ምንም የቀመስኩ አልመስለኛል አለ ሲያረጉልን እንኳን ማንጀዋ እንጃ አዛችሁ ሰው ይቀንሷታል። ምንድን ነው በጀት የለውም የሚባል ነው አለው። ለምን እውነት ነው ባይሆን ገንዘብ ባይኖረውማ በጀት ባይኖረውማ 11ኛን 12ኛን ሲቀጥል በጀት ሲባል ምንድን ነው ተማሪ የተማሪዎች ፖሊስ? አረ ምን አይነት ትውልድ ናችሁ? እንድታረጉት ተፈራችሁ። መጀመሪያም እኮ ጠው አይነሳም ነበር። ይህ ሲደነገግ ለምን ዝም አላችሁ ሲባል አሁን እኔ መረፍ ልምራ እያላችሁ ወጣችሁ አይደል? ይህ እኮ ነገን ተው እንጂ አገርን አንሽጣት። ለምን ነው የምንሸጣት? አይደረግም። እሴት እኔ ይሁን ፕሬዝዳንት ነኝ ብለሽ ወጣሽ አይደል? ነውር ነው። ቢሆንም ትናንት ትጋፈጭ ነበረ። ሰላሙም ሰላም እንዲወርድ የምታደርጉልንም እናንተ ነበራችሁ። የኛ እህቶች ወንድሞች በቃ አካላቸው ጎሎ እኛ ልንማር ነው። እኛ እንማራለን። ኧረ አካሌ ጎደለ፣ ኧረ እናትዬ ውሃ ስጪ፣ ውሃ ሲል እንኳን ማለት ነው ህይወት በቃኝ ያስመንናል። ለኛ ጥይት ለኛ ለተማሪዎች ማለት ነው። አይገባም። በእውነቱ ነውር ነው። በቃ እኛ ፍትህ ይሰጠን ላለ ትውልድ በቃ አድማበትንም ሆነ ምንሻም ሆነ አይጣብን። እኛ እኮ ራሳችን የምንለው የነገ አገር ተማሪዎች ነን። ጠብቋና ነሳ ወይኔ እጁን መተውት ሌላ አካሉን መተው እያለ ኧረ ምንድን ነው ጥበቃ እኮ ተማሪዎችን ጠብቅ አልተባልክም። ተማሪዎች ነው እንዴ ጠብቁ ተብላችሁ የተሰደዳችሁ ነው? ሌባ በእውነቱ ሌባ አይደረግም። ነገኛ እኮ ትውልዶች ዝም በሉ። አሁንም ዋናው መፍትሄ የተመቱ ልጆች የተወደጉ ሁለተኛስ እንዴት አለ እንክብካቤ እየተደረገላቸው ነው በማነውስ የሚለውን ልናውቅና በቃ እኔ እንጃ የምግቡማውን መስተካከል አለበት። ይህን ነገር ብናስተካክለው አሪፍ ነው። እድሉ ስለተሰጠኝ አመሰግናለሁ።
እንደምትሰሙት ነው እንግዲህ ደባርቅ ዩኒቨርሲቲ ላይ እንደዚህ አይነት ተፈጥሮ ነበርና ያው ህዝቡ ተናገር ቢባል ብዙ የሚናገር ነገር አለ ማለት ያክል ነው ሄዶ ያስመለከትኳችሁ። ከዛ ውጭ እንግዲህ ሰሞኑን እንደምታውቁት ነው ያው ተማሪዎች የተለያዩ ሰልፎችን ተቃውሞችን ያሰሙ ነበር። ምክንያቱም ተጨማሪ 1 ዓመት ከትምህርት በኋላ 4 ዓመት የሚማር ሰው 5 ዓመት ተደርጎ ውጪ ወጥቶ አስተምሮ ምናምን የሚል ነገር እያነሱ ነበርና እሱ የሚያደርጉበት ምክንያት እኛ ተማሪዎች ነን ለማስተማር ፍላጎት ያስፈልጋል ደግሞ ኤክስፒሪየንስ እውቀቱ ራሱ ያስፈልጋል የሚል ነገር ሲያነሱ ነበር። ከዛ ውጪ ደግሞ ስንት ዓመት ተምረን ስንት ዓመት በኮሮና ምክንያት በጦርነት ምክንያት የባከንን ሰዎች አስቡት። አሁን ለምሳሌ ያክል በኮሮና ምክንያት ለምሳሌ ትግራይ ክልል ውስጥ የሚማር ሰው ልጆች ብንመለከት በኮሮና 1 ዓመት ተቀጥተዋል። በጦርነት ምክንያት 2 ዓመት ትምህርት አልተማሩም። ዩኒቨርሲቲ የሚገኙ 3 ዓመት ነው። ከዛ ደግሞ አሁን ገና 4 ዓመት ተምረው ከዛ አሁንም 1 ዓመት ሲጨምርላቸው በተለይ ሴቶች ሲሆኑ አስቧቸው መጀመሪያ 10 ዓመት ተምረዋል። ከዛ ወደ 20 ወደ 30 ዓመት ነው የሚሆነው አጠቃላይ ትምህርት ቤት የሚያሳልፉትና የህይወታቸውን ግማሽ ወደ 70% የሚጠጋውን እንግዲህ ትምህርት ቤት ጨርሱ ማለት ነው። ስራ ሳይሰሩ ወጥቶ ህይወታቸውን ሳይመሰረቱ ትዳር ሳይኖራቸው ልጅ ሳይኖራቸው እናት አባቶች ሳይጦሩ ትምህርት ቤት የሚጨርሱበት አጋጣሚ ነው የሚፈጠረውና ይሄ ነገር እንግዲህ ይስተካከል በሚል ተቃውሞ ሲነሱ ነበር። በዛም ላይ እንግዲህ ቶክስ ተኩሶ ነበር። ለኛ ቶክስ አይገባኝ ነገር የምታነሳውና እናንተ በዚህ ጉዳይ ምን ታላችሁ ነው? ሀሳባችሁን አስቀምጡልኝ። ባለፈው ዝካራችሁ ቀሲስ ኤፍሬም እሸቴ አንድ አስተሳሰብ ነበር። ምድራዊት አያስፈልግም ለምን ደራጃለን የሚናገር ነበር። በዚህ በአርሲው ጉዳይ በተነሳው ሐሳብና ስሟቸው በፋንቶን ዋቂ ሰውትን ምላሽ የአንድ መንግስት ትንሹ ኃላፊነቱ ምንድነው? እሱን የማይወጣ ከሆነ እኛ ራሳችን መንግስት እንሆናለን ማለት ነው። እና ምን ችግር አለ? የራሳችን የሪሻ ወደ ማቋቋም እንገፋለን ማለት ነው። ይሄ ደግሞ ለኢትዮጵያ በጣም መጥፎ ነገር ለየቷ ባልካናት እንሆን ነው ማለት ለየቷ ያለቅን አንድ ላይ ሃይማኖት መልክ ብቻ ነው ያለ። ይበቃል ቄስ ይበቃል። ለኢትዮጵያ አደገኛ ነው ማለት ኢትዮጵያ ኢማጂነሪ የሆነ ካርታው ነው ድንበሩ ነው ምኑ ነው። ኢትዮጵያ እኮ እኛ ነን ኦልሬዲ የሞትን ከሆነ እኔ አሁን እንደውም አደገኛ ኮንሰፕት ምለው ሀገር የሚለው ነገር ነው። ብዙ ሰው የደነዘዘው በሀገር ኮንሰፕት ተሳስቶ ይመስለኛል። በመንግስትና በሀገር ኮንሰፕት ሀገር እንደው እኔ አስተማሪ አይደለሁም፣ ግን ሀገር እኔ እንደሚገባኝ 3 ነገር ያሟላ ነው ይመስለኛል። አንዱ የታወቀ ድንበር ያለውና የኛ ነው የምንለው እኛ ውስጧ ያለን ሰዎች በጋራ የኛ ነው የምንላት። ሁለተኛ የኛ ነው ብለን ሌላ ሰው እንዳይደፍር ደፈረ ማለት ሲቸገር መጥቶ ይኖራል ማለት አይደለም። እኛ የኛን አኗኗር የኛን እምነት የኛን ደህንነት የሚነካ ኃይለኛ እንዳይመጣ ምን ጠብቀው ነው? ሰራዊት ለዛ ነው የምፈልገው። ሰው መጥቶ ግን ሀገራችን መግባት ይችላል፣ ፈልሶ መግባት ይችላል፣ መኖር ይችላል። እኛም ፈልሰን ነው የመጣ ነው ከሆነ ቦታ እንዴ የኖህ ልጆች አይደል እንዴ ተባዛ ነው እንዴት ያለ ነገር ነው። ግን ካሰመርን በኋላ የሚያስወግዱን የሚያሳምሙን የሚያሰቃዩ ሰዎች እንዳይገቡ እንከላከላለን። የተሰደዱ የተቸገሩትን ብቻ እናስገባለን። ሀገር ማለት እሱ ነው መጀመሪያ። ቀጥሎ ውስጥ ያለው ሰው ሀገሬ የሚያሰኘው መብት ሲኖረው እምነቱን እሴቱን ሃይማኖቱን የሚያከብርለት መዋቅር ሲኖረው ሲፈጥር አላከብር ሲል ሲያስወግድ ነው። አሁን ቄሲስ የሚሉት የራሳችን ሚኒሻ ራሳችን እንከላከል ብለን ካደራጀን ሀገር ልናጣ ነው አሉ። አሁን ሀገር አለን ወይ ነው? የአርሲ ክርስቲያን ሀገር አለ ወይ ነው? የበደኖ ክርስቲያን ሀገር ነበረ ወይ ነው? ፍትህ አግኝቷል ወይ ነው? አዲስ አበባ ግንባር ያሏቸውን ሀገር ነበራቸው ወይ ነው? ሀገር ከነበራቸው መንግስት ሊኖራቸው ያ መንግስት የነሱ ነው ወይ ነው? መምህር ፋንታኑ አገኘ ያሳስተዋል። በዚህ አጋጣሚ ይሄ መድራጅት በሚለው ሐሳብ ላይ አንድ ቪዲዮ ላሳችሁ ፈልጋለሁ። ከዚህ ተሳይቻችኋለሁ። ረዘም የሚል ቪዲዮ ነው፣ ተመልከቱ። የሩሲያ ቤተክርስቲያን የተለያዩ ውጭ ቤተክርስቲያኖች በአይነት መንገራቸው ፕሮቴክት እንደሚያደርጋቸው እንደሚጠብቁ ማየት አስፈላጊ ነው ብዬ አስባለሁ። ተመልከቱ እስቲ። በጉልበትና በስሜት በመፎከር ቅዱስ ሰማዕትነት የሚገኝ የሚመስላችሁ ስሜታዊ ኦርቶዶክሳውያን ማለት ነው። ይህን ቪዲዮ ተመልከቱና እምላችሁ ነገር አለኝ። ያያችኋቸው እነዚህ የሩሲያ ወታደሮች ናቸው። የማን? የሩሲያ። ምን እያደረጉ ነው? የክርስቶስን ክቡር ስጋ እየበሉ ቅዱስ ደሙን እየጠጡ ነው። የሩሲያ ወታደር ስትሆን መጀመሪያ ራስህን ለካህን ታስመረምራለህ።
ንስሐን ትገባለህ። ቀስ እያልክ ወደ ስጋው ደሙ ትሸጋገራለህ። ክርስትና ይሄ ነው። ኦርቶዶክሳዊነት ይሄ ነው። አሁን ወደ እነሱ ከመምጣቴ በፊት ወደ ሩሲያ ወታደር ማለት ነው እምላችሁን ነገር ስሙ። መጽሐፈ መሳፍንት ምዕራፍ 6 ላይ ብታነቡ እስራኤላውያን በእግዚአብሔር ፊት ክፉ ሥራ ሰሩ፣ እግዚአብሔርም ለ7 ዓመት በምድያማውያን እጅ አሳልፎ ሰጣቸው ይላል። ታዲያ በጌዲዮን ጊዜ እግዚአብሔር ምን አለው? ጌዲዮንን ወታደሮችን ምረጥ፣ እኔ ካንተ ጋር ነኝና ጠላቶችን በእጅህ አሳልፌ እሰጥሃለሁ አለው። ጌዲዮን 32000 ሰራዊት መረጠ። ስንት ሺህ? 32000 ሰራዊት መረጠ። ከዛ በኋላ መርጫለሁ አምላኬ ሆይ አለ። እግዚአብሔርም እንዲህ አለው፣ እነሆ እስራኤላውያን በክንዳችን በጉልበታችን በብዛታችን አሸነፍነ ይሉኛልና እኔን ይረሳሉና ቁጥራቸውን ቀንስ አሉ። ስለዚህ ምን ማድረግ አለብህ አንተ? የፈራ የደነገጠ ከገለአድ ተራራ ይመለስ ብለህ አዋጅ አውጅ አለ። እዛን ጊዜ ጌዲዮን የፈራ የደነገጠ ከገለአድ ተራራ ይመለስ ብሎ አዋጅ አወጀ። እንኳን እንደዚህ ብለህነ ሞት ቀረብን እንጂ ምን ቀረብን ብለው ከ32000 ሰራዊት 22000 ተመለሰ። ስንት ቀረ? 10000 ያዘን። ጌዲዮን እንዲህ አለ፣ አምላኬ ሆይ እነሆ 10000 ሰራዊት ቀርተዋል አለ። እግዚአብሔርም 10000 አሁንም ብዙ ነው፣ እኔ ካንተ ጋር ነኝ፣ ታሸንፋለህ። ብታሸንፍ ግን ካሸነፍክ በኋላ 10000 ስለሆነ ብዙ ስለሆነ ያሸነፍነ እግዚአብሔር አልረዳንም ብለው ይታበያሉ። ስለዚህ አሁንም ሰራዊትህን ቀንስ አለው። እሺ ምን ላድርግ አለ። ተራራውን እንደወጣ ወንዝ ታገኛለህ። ከወንዙ በእጁ አፍሶ ውሃውን የሚጠጣውን እሱን መርጠህ ታስቀርልኛለህ። ተጎንብሶ ግን እንደ ውሻ በምላሱ የሚጠጣውን ምን ታረግልኛለህ? እሱን መርጠህ ታስወጣልኛለህ፣ ታባርልኛለህ አለው እግዚአብሔር። እሺ አለ። የዛን ጊዜ ሁሉም ወታደር ውሃ ጥም አንቀልቅሎት ስለነበረ ምን አደረገ? አብዛኛውን ተጎንብሶ እንደ ውሻ ጠጣ። በእጃቸው እንዲህ አድርገው የጠጡት ስንት ናቸው? 300 ብቻ ናቸው። እነዚህ 300 ሰራዊቶች መረጠና አስቀር። ስንት ሺህ ተባረረ? 9700 ተባረረ። ተመልከቱ። አሁን ከ32000 ስንት ቀረ? 300 ቀረ። አስተውሉ። 31700 ተመልሷል ማለት ነው ከ32000። እነዚህን እግዚአብሔር አጣላቸዋል ማለት ነው አይደለም። እነዚህ ግን እግዚአብሔርን አይፈሩም ነበር፣ በእግዚአብሔር ሕግ አይሄዱም ነበር። በጉልበታቸው በጦር መሳሪያቸው ብዛት በሰራዊታቸው ብዛት የሚተማመኑ ራሳቸውንም ደግሞ ለካህን ያላስመረመሩ ነበሩ። ጣዖት አምላኪያን ነበሩ። በእግዚአብሔር ኃይል የሚጠራጠሩ ነበሩ። እነዚህ ምን አደረጋቸው? እግዚአብሔር በሲስተም ሳይታወቅ በሚስጥር መለሳቸው። አየው፣ እግዚአብሔር የሚፈልግ ብዛት አይደለም ጥራት ነው የሚፈልግ። ምንድነው አልኩት? ጥራት ማለት ምን ማለት ነው? ንስሐ የገባ እግዚአብሔርን የሚፈራ የሚጾም የሚጸልይ የሚመጸውት በንስሐ ሕይወት ተመላልሶ በቤተ ክርስቲያን ጉዳይ እንኳን ለሰማዕትነት የሚያበቃ የቤተ ክርስቲያን ፈተና ቢመጣ እንኳን ተዘጋጅቶ ይጠብቃል። እግዚአብሔር ደግሞ እንደዚህ አይነቱን ለሰማዕትነት ይመርጠዋል። ምን ማለት የመሰለ በጉልበት እግዚአብሔር ምን አይልም አይመርጥም። ጉልበተኛ ስለሆንክ አሁን ቤተ ክርስቲያን ተቃጠለ፣ ክርስቲያኖች ተገደሉ፣ ታረዱ ሲባል ማለት ነው ማን አባቱ ነው ቤተ ክርስቲያን የሚነካ? አረ እንደራጅ፣ አረ እንደዚህ እንበል ይላል። በስሜት አይደለም፣ ተረጋጋ። እንደዚህ አይደለም፣ ቀስ በል ወንድም ማለት ብልሁን። እንደዚህ አይደለም መንገዱ፣ አካሄዱ። እግዚአብሔር በጉልበት ቢሆንም ማኖሮ ነው ማለት መጽሐፈ መሳፍንት ምዕራፍ 7 ቁጥር 4 ብትመለከተው ማለት ነው እግዚአብሔር ምንድን ያለው ጌዲዮንን መሰለ? እኔ ካንተ ጋር ይሄድ የምለው ካንተ ጋር ይሄዳል፣ እኔ ካንተ ጋር አይሄድ የምለው ካንተ ጋር አይሄድም። አየው፣ ለሰማዕትነት መራጩ እግዚአብሔር ነው እንጂ አንተ አይደለም። እየገባህ ነው? እኔ ካንተ ጋር ይሄድ የምለው ነው የሚሄድ፣ አይሄድ የምለው ደግሞ ይቀራል። እሱ ስላለ እኔ አልመርጠውም። እግዚአብሔር ነው ያለን እኮ አንብበው መጽሐፉን። አየው፣ እኛ ብንሆናው ለሰማዕትነት ምን መርጣቸው ምን አይነት ሰዎችን ነው? ዘመናዊ መሳሪያ ያዘውን፣ ደረታሙን፣ ጉልበታሙን አይደል? ቁመተ መሎሎውን፣ ትከሻው የሰፋውን እሱን ነው የምንመርጠው። ለውትድርና ምልመላ እንደዚህ አይነት ሰው የሚያስፈልጋል። እግዚአብሔር ግን እንደዛ አላደረገም። እርሱን የሚፈሩትን ቀስ አድርጎ መረጣቸው በብልሃት። 300 ሰው ብቻ አስቀረ። ተረጋጋ። ሁሉን ሰማዕታት ተመልከታችሁ። እነ ቅድስት አርሴማን፣ እነ ቅዱስ ጊዮርጊስን፣ እነ ቅዱስ መርቆሬዎስን፣ እነ ቅዱስ ቂርቆስን እያቸው እግዚአብሔር የሚፈሩን የነበሩ በእግዚአብሔር ሕግ የሚሄዱን የነበሩ እግዚአብሔር ደግሞ ለዚህ ቅዱስ ሰማዕትነት መረጣቸው። እውነቱ ይሄ ነው። ለቅዱስ ሰማዕትነት የሚመርጥህ እግዚአብሔር ብቻ ነው። አንተ ካልተዘጋጀህ፣ ንስሐ ከሌለህ፣ እግዚአብሔር ማትፈራ ከሆነ የድሃ ገንዘብ እየበላህ እየጠጣህ
ድሃ እያሳቀክ የድሃን እንባ ኑሮብህ በክፋት በተንኮል ኑረህ በጭፈራ በሱስ በዝሙት ኑረህ በጠንቋይ በመተት ቃልቻዎች ቤት በአስማተኞች ቤት እየተመላለስክ ከርመህ ማለት ነው። አሁን እኔ ሰማዕትነት ካልሆንኩ ቤተክርስቲያንን ማን የሚነካት ብትል ማለት ነው። ሲራክ ምዕራፍ 3 ቁጥር 16 አንብበው። እግዚአብሔርን ከማይፈሩ ከሺህ ሰዎች ይልቅ እግዚአብሔርን የሚፈራ አንድ ይበልጣል ይላል። አንድ ይበልጣል በእግዚአብሔር ዘንድ ስለበዛ አይደለም። ለዛ ነው ብዛት አይደለም እግዚአብሔር የሚፈልግ ጥራት ነው የሚፈልግ ማለት። አሁን እኛ የምንላችሁን እኮ ስለማትረዱና እውነት ነው የምነግራችሁ ሁላችሁ። ይህ ጊዜ ማለት ነው የሰማዕታት ጊዜ ብቻ አይደለም እና አይደለም የሰማዕትነት ጊዜ ብቻ አይደለም የመቅሰፍትም ጊዜ ነው። ዘመነ ሰማዕታትም ነው ዘመነ መቅሰፍትም ነው። ይህ ነው አሁን ወጣቱ ኦርቶዶክሳውያን ሊረዳው ያልቻለ። ዘመነ ሰማዕታትም የሚሆንላቸው ለነማን ነው? እንደነገርኳችሁ በጾም በጸሎት እግዚአብሔርን በመፍራት በንስሐ ሕይወት የተመላለሱ እነሱ ምን ይሆናሉ ማለት ነው? ቢሞቱ እንኳን ቅዱስ ሰማዕት ነው የሚሆኑ። እንደነ ቅዱስ ጊዮርጊስ እንደነ ቅድስት አርሴማ ነው የሚሆኑ። እንደነ ቅዱስ ቂርቆስ ነው የሚሆኑ። ቢሞቱ እንኳን ለምን? እግዚአብሔርን እየፈሩ ስለተጠባበቁ ማለት ነው። ጸድተው ንጹህ ነው ስለጠበቁ ማለት ነው። እኔ እናንተ ግን በኃጢአት ኑረን ከርመን አሁን የመቅሰፍት ጊዜ ሲመጣ ሰማዕትነት ካልሆንኩ ካልክ ማለት ነው እግዚአብሔር ራሱ ለሰማዕትነት ላያበቃህ ይችላል። ዝም ብሎ ባጉል ሞት በዘርም በፖለቲካም በበሽታም በተለያየ መቅሰፍት ልትሞት ትችላለህ። ለዛ ነው ንስሐ እንግባ ጊዜው ክፉ ነው እባካችሁ ስሙን እያልን ምንጮ። ለዛ ነው ወንድም ማለት እስኪ መጀመሪያ ራስህን አዘጋጅ። የቤተ ክርስቲያን ወታደር ነኝ እያልክ ከመፈከር በፊት ማለት ነው እስኪ መጀመሪያ ከእግዚአብሔር ጋር ታረቅ፣ ንስሐ ግባና መጀመሪያ እስኪ ተዘጋጅ። ከዛ በኋላ ራሱ እግዚአብሔር እኮ ነው ወታደር የሚያደርግህ። ለሰማዕትነት የሚመርጥህ እኮ ራሱ እግዚአብሔር ነው። ይሄን አታውቅም? አሁን አርሲ ላይ የሞቱት ወንድሞቻችን እናቶቻችን በክርስቶስ ስም ስለሞቱ ብቻ ሰማዕት ናቸው። በክርስቶስ ስም ስለሞቱ ብቻ፣ ኦርቶዶክስ ናችሁ ተብለው ስለሞቱ ብቻ፣ በማህተባቸው ምክንያት ስለሞቱ ብቻ ሰማዕት ናቸው። እነርሱ ግን ተመርጠው ምን ታውቃለህ ስለነሱ? እግዚአብሔርን እየፈሩ የኖሩ ሊሆኑ ይችላሉ። ተመርጠዋል ለሰማዕትነት። እኔና አንተ ደግሞ እንድንመረጥ እንዘጋጅ ነው እያልኩ ያለን። ጫቱን ተወው፣ ሲጋራውን ተወው፣ ቁማሩን ተወው፣ ዊዱን ተወው ነው የምልህ። ሱሱን ተወው። አው የቤቲንግ ቁማሩን ተወው፣ የካርታ ቁማሩን ተወው፣ የቢንጎ ቁማሩን ተወው፣ ይቅርብ። አሁን ተጎለተ ጫት የት ምትውልበት ቁማሩ የት ምትውልበት አይደለም። ኦርቶዶክሳዊ ንቃ። እንዴት አድርጌ ላስረዳ ወዳጅ? ንቃ። ጊዜው የምትነቃበት ሰዓት ነው ከእንቅልፍህ። እግዚአብሔር ራሱ ነው የምላችሁ። እኛ ከታረቅነው ጠላቶችን መጣል ያውቅበታል። እውነት ነው የምነግራችሁ። እግዚአብሔር የቤተ ክርስቲያንን ጠላቶች ማዋረድ መጣል ያውቅበታል። ሰናክሬምን ያዋረደ እኮ ነው አንተ። ፈርዖንን ያዋረደ አምላክ እኮ ነው ያለን። በእግዚአብሔር ነው የምትጠራጠር በኃይሉ? አዎ ጉልበታችን እግዚአብሔር ነው እንጂ እኛ ጉልበት የለንም። በጉልበት አትመካም፣ በኃይል አትመካም። እየነገርኩ ነው። ንስሐ እንግባና እንዘጋጅ። ካሊያ ከምሩም ከሰማይም ሳትሆ እንዳትቀር። ይህን ነው የምነግርህ። የሩሲያ ወታደሮች ግን እያያቸው የቤተ ክርስቲያን ወታደሮች ይሄ ነው ስርዓት። በቃ መጀመሪያ ንስሐ ይገባሉ፣ አስብለው ደግሞ ወደ ቁርባን ደረሱ። አሁን እነዚህ ቢሞቱ ሰማዕት ናቸው። በቃ ቅዱስ ሰማዕት ናቸው። ቢሞቱ ራሱ ተዘጋጅተው ነው እየጠበቁ ያለ። ለዛ ነው እንዘጋጅ፣ መጀመሪያ ንስሐ እንግባ፣ እያልን ደግሞ ወደ ቁርባኑ እንቀርባለን። ወዳጄ ይሄን ነው ልልህ የምችለው። ከዚህ ውጭ ግን በፉከራ በሽለላ በስሜት ማለት ነው ሰማዕትነት አይገኝም። ዘመኑ ዘመነ ሰማዕታትም ነው ዘመነ መቅሰፍትም ነው። ኤኒዌይስ ቪዲዮአችን ኤምኤስ ነበር። አውፐር ተማራችሁበት አዲስ መረጃም እንዳገኛችሁበት አልጠራጠርም። በቀጣይ ባሪፍ ነው በአስተማሪ ቪዲዮ አዲስ መረጃ ካለ የላችሁ ቀብን የሚሆነው ላይክ እና ሼር ማግኘት ያረሳ ቸር ቆዩልኝ።